አሁን ጥናቶች የሚያሳዩት አይነት አንድ ስኳር ታካሚዎችን ፋቲ ሊቨር እየተፈጠረባቸው ወደ ችግር ውስጥ እየገቡ ነው። የላይፍ ስታይሉ ችግር ያመጋገቡ ስርዓት በተዛባ ቁጥር ስኳሩ ከፍ እያለ ሲሄድ ስኳሩን ለማስተካከል ሲባል ምን ሊፈጠር ነው? ምን ሊጨመርለት ነው? ኢንሱሊን መጠን እየተጨመረ ነው የሚሄደው። አይነት አንድ ስኳር ታካሚ መርፌ ይታዘዝለታል። ለሰውነቱ በሚመጥነው መልክ ነው እንግዲህ ያ መርፌ እድሜ ልኩን መወሰድ ያለበት። እዚህ ጋር የስኳር ሕክምናን ወይም ደግሞ የስኳር መጠንን ለማስተካከል የተለያዩ መድኃኒቶችን እየሰጠን፣ በሌላ በኩል ደግሞ የጉበትን ጤና መጠበቅ የማይችሉ ከሆነ የመድኃኒት ሕክምናው ውጤት አልባ ነው የሚሆነው። እኔ ይህን ቅንጦት ሁሉም ሐኪሞች ቢያዩ ትላለሁ። ይህን ስኳር ከፍተኛ የነበረበትን ሰው ቀልብሰ፣ ጉበት ሲቪር የነበረ ፋቲ ሊቨር የነበረውን ያንን ቀልብሰ የሚሰጠውን ስሜት ሁሉም ሐኪሞች እንዱባዩት። ካሊያ የላይፍ ስታይሉ ችግር ያመጋገቡ ስርዓት በተዛባ ቁጥር ስኳሩ ከፍ እያለ ሲሄድ ስኳሩን ለማስተካከል ሲባል ምን ሊፈጠር ነው? ምን ሊጨመርለት ነው? ኢንሱሊን መጠን እየተጨመረ ነው የሚሄደው። የአትክልት ዘይት በጣም ስለምንሸወድ ነው በጣም የቸኮልኩት ወደዛ ለመሄድ። እንዴት አረፈዳችሁ? እንዴት ዋላችሁ? እንዴት አመሻችሁ? ውድ ተመልካቾች፣ ይሄ የሎዛ ፖድካስት ነው። እንግዲህ አዲስ ፖድካስት ነው። በዚህ ፖድካስት ለሚቀጥሉት ሳምንታት በተከታታይ ተላላፊ ያልሆኑ በሽታዎች እነ ግፊት፣ እነ ስኳር፣ እነ የሰውነት ክብደት መጨመር፣ እነ ኮሌስትሮልን በስፋት እያነሳን ሕክምናውን፣ ሪስክ ፋክተሮችን፣ አጋላጭ ባህሪያትን የምንወያይበት ፖድካስት ነው የሚሆነው። ለዚህም እኔ ዶክተር አበባ የሽጥላ የውስጥ ደዌ ስፔሻሊስት ሐኪም እንዲሁም ደግሞ ረዳት ፕሮፌሰር ሙሉቀን ፈቃዴ የባዮኬሚስትሪና የክሊኒካል ኒውትሪሽን ባለሙያ እንዲሁም ደግሞ የሎዛ የስነ ምግብ ሕክምና ባለቤት አብረናችሁ ነው ቆይታ የምናደርገው። ስለዚህ በርካታ ነገሮችን እናነሳለን። ጤናን በተመለከተ ሰብስክራይብ አድርጉ፣ አብራችሁ ቆዩ። ሙሌ እንኳን ደህና መጣ። እንኳን ደህና ቆይሽኝ። ከዚህ በተለይ ተላላፊ ካልሆኑ በሽታዎች ጋር በተያያዘ በሎዛ ኒውትሪሽን ስር የሚሰጡ ህክምናዎችን አስደግፈን በርካታ ሀሳቦችን እናነሳለን። ለዛሬ ምን እናንሳ ብዬ ያሰብኩ መሰለ ስለ ጉበት ላይ ስብ። መቼም ሰሞኑን በአንድም በሌላ መልኩ ብዙ እየተወራለት ያለው ሀሳብ ነው አደለ? ይሄ ጉበት ላይ ስብ። ስለ ጉበት ላይ ስብ እንድናነሳ አሰብኩኝ። መነሳቱ ብቻ ሳይሆን በተለይ ምን ይደረግ የሚለው መፍትሄው ላይ ህክምናው ላይ ብዙ አልተነሳም አደለ? ስለ ጉበት ላይ ስብ ዛሬ እናንሳ። የጉበት ስብ ማለት ጉበት ውስጥ ያለአግባብ በከፍተኛ መጠን የሚከማች ስብ ካለ ጉበት ላይ የሚያስከትለውን ጫና ታሳቢ ተደርጎ እንዳንድ የጉበት ስር የሰደደ በሽታ የሚቆጠር ነው ማለት ነው። ጉበት ሰውነታችን ውስጥ ስብን የሚሰራው ዋነኛ እና አንደኛው የሰውነታችን ክፍል ነው። ነገር ግን ከሰራ በኋላ ወደ አዲፖስ ቲሹ ለማከማቸት ኤክስፖርት ነው የሚያደርገው። ነገር ግን በተለያዩ ምክንያቶች ከሱ የሚያስወግዳቸው የስብ መጠንና እዛው የሚከማቹት የስብ መጠኖች ባላንስ አልሆኑ ሲሉ ወይም ጉበት ውስጥ የሚከማቸው የስብ መጠን እየጨመረ ሲመጣ ጉበት ስራ ላይ ችግር ይፈጥራል። ይህንን ነው እንግዲህ የጉበት ስብ ወይም ደግሞ ፋቲ ሊቨር እያለን የምንጠራው ማለት ነው። በተለያየ ምክንያት ሊመጣ ይችላል። ጉበት ስብን ከተለያዩ ግብአቶች መስራት ይችላል። አንደኛውና ዋነኛው ከግሉኮስ የተባለ የካርቦሃይድሬት አይነት ነው። የከፍተኛ የግሉኮስ መጠን ወይም ደም ውስጥ የግሉኮስ መጠን እየጨመረ ሲሄድ ይህንን ለማስተካከል ሲባል ጉበት ግሉኮስን ወደ ፋት ይቀይራል። ይሄ አንዱ ጉበት ውስጥ ለሚከማች ፋት ዋነኛው ምክንያት ነው ማለት ነው። ሁለተኛው ትራይግላይሰራይድ ነው የሚባለው። ይሄ ጉበት ውስጥ የሚከማቸው ፋት ለትራይግላይሰራይድ አንዱ ግብአት ፋቲ አሲድ ነው። ፋቲ አሲድ ደም ውስጥ ሲጨምርም ይህንኑ ያደርጋል ማለት ነው። ሶስተኛው እና ከነዚህ ለየት ያለው ነገር አልኮል ብለን የምንጠራው የመጠጥ አይነት ነው። ከአልኮልም ፋትን ይሰራል። እንግዲህ ከአልኮል ጋር በተያያዘ ጉበት ላይ የሚከማች ፋት ካለ እሱን አልኮሊክ ፋቲ ሊቨር እንለዋለን። ከአልኮል ውጭ በሆነ ምክንያት በተለይ ከላይፍ ስታይል ከአመጋገብ ስርዓት ጋር በተያያዘ የሚከማች ስብ ካለ ደግሞ እሱ ነን አልኮሊክ ይባል ነበር። እንግዲህ አሁን ደግሞ በአዲስ አጠራር ሜታቦሊክ ዲስፋንክሽን አሶሺየትድ ስቴቶሲስ ሊቨር ዲዚዝ ይባላል። እንግዲህ ይሄ ሜታቦሊክ ዲስፋንክሽን መሆኑን ነው እየነገረን ያለ። ከካርቦሃይድሬት ሜታቦሊዝም፣ ከፋት ከፕሮቲን ሜታቦሊዝም፣ ከአልኮል ሜታቦሊዝም ጋር የሚገናኝ ስለሆነ ማለት ነው። አዎ። ስለዚህ እንግዲህ ለሁለት ከፈል ነው ማለት ነው። አንድ ሰው የጉበት ላይ ስብ አለብህ ከተባለ አይዘር በአልኮል ምክንያት የመጣው ሊሆን ይችላል፣ ወይም ደግሞ አልኮል የማይጠጣ ሰው ወይም ደግሞ በመጠኑ አልኮል የሚወስድ ሰው ሆኖ ነገር ግን ሜታቦሊክ ዲዚዞች እነ ስኳር እነ ኮሌስትሮል ምናምን ጋር በተያያዘ የሚኖረው
ጉበት ላይ ስብ ብለን ለሁለት ከፈል ነው ማለት ነው። ዛሬ የትኛው ላይ እናተኮር? ያው እንግዲህ ዋነኛውና ብዙ ሰዎች ጋር ይገኛል ብለን የምናስበው በተለይ ደግሞ ከተጓዳኝ በሽታዎች ከነ ስኳር፣ ኮሌስትሮልና ሌሎች የጤና ችግሮች ጋር በተጓዳኝ የምናገኘው ነን አልኮሊክ ብለን የምንጠራውን የፋቲ ሊቨር አይነት ብናወራ ጥሩ ነው ብዬ አስባለሁ። በዚሁ ግን ቃል የምንገባው ከአልኮል ጋር የተያያዘውንም ሌላ ጊዜ እንዲሁ ለተመልካቾች እናነሳላቸው። ያው በነገራችን ላይ ያው ከኮዙ ውጪ የሕክምናው ስትራቴጂ ወይም መንገድ ተቀራራቢ ነው። በሁለቱ መንገድ ያለው ልዩነት ምንድን ነው? አንደኛው በአልኮል የሚመጣ ነው፣ ሌላኛው ደግሞ ከአልኮል ውጭ በሆነ መንገድ የሚመጡ ናቸው። ግን እንዳልሽው ሰዓት የሚያንስን ከሆነ አልኮሊክ ፋቲ ሊቨር የሚለውን በሌላ ፕሮግራም ማንሳት እንችላለን ማለት ነው። በጣም አሪፍ። እንግዲህ ቅድምም ለመጥቀስ ሞክርሃል። አሁን ብዙ ጊዜ ፋት ሰውነታችን ውስጥ አለ ሲባል አብዛኛው ሰው የሚያስበው ከውጭ ከምንበላው ምግብ ስጋ ሊሆን ይችላል፣ ቅቤ ሊሆን ይችላል እንጂ ሰውነታችን በራሱ ፋትን እንደሚሰራ ብዙ ግንዛቤ የለም። እችን ታሳቢ እናድርግና ሪስኮቹ ምንድን ናቸው? እስኪ አሁን ፋቲ ሊቨር አንድ ሰው እንዲይዘው ከአልኮል ውጭ ምን ሪስክ ፋክተሮች አሉ? ያ ሪስክ ፋክተር ወይም ደግሞ እንደ አንደርላይን ኮዝ መነሻ ምክንያት ተብለው የሚነሱ ብዙ ነገሮች አሉ። እንግዲህ ከመጀመሪያው ብንነሳ የስኳር በሽታ በተለይ አይነት 2። በእርግጥ በዚህ ዘመን አሁን ጥናቶች የሚያሳዩት አይነት 1 የስኳር ታካሚዎችም ፋቲ ሊቨር እየተፈጠረባቸው ወደ ችግር ውስጥ እየገቡ ነው። ብዙ ጊዜ ግን ፋቲ ሊቨር ከኢንሱሊን ሬዚስታንስ ጋር የሚያያዝ የጤና ችግር ስለሆነ ከአይነት 2 የስኳር በሽታ ጋር ነው የሚገናኘው። እንግዲህ አይነት 2 የስኳር በሽታ ካለ ጎን ለጎን ፋቲ ሊቨር የመፈጠር እድሉ ከፍተኛ ስለሆነ የግድ አንድ የስኳር ታካሚ ይህንንም ምርመራ ማድረግ ይጠበቅበታል ማለት ነው። አይነት 2 የስኳር መነሻ ምክንያቱ ምንድነው? ኢንሱሊን ሬዚስታንስ ነው። ኢንሱሊን እንደሚታወቀው የደም የስኳር መጠንን ለመቀነስ የደም ፋቲ አሲድ፣ አሚኖ አሲድን የተለያየ ሜካኒዝም ይጠቀማል አይደለ? ነገር ግን የሰውነታችን ሴሎች አንዳንድ የሰውነታችን በተለይ ኢንሱሊን ዲፔንዳንት ቲሹ የምንላቸው አሉ። እነዚህ ሴሎች ለኢንሱሊን ምላሽ መስጠት ባቆሙ ጊዜ የደም የስኳር መጠን እየጨመረ ይመጣል። ይሄ ለአይነት 2 የስኳር በሽታ ዋነኛው ምክንያት ነው። በዚህ ጊዜ 2 ዋና ዋና ነገሮች ይፈጠራሉ ጉበት ላይ። አንደኛ ደም ላይ የጨመረን ግሉኮስ ለማስተካከል ሲባል ጉበት ከደም ይወስድና ወደ ፋት ይቀይረዋል። ያለ አግባብ ከተገቢው መጠን በላይ ፋት እንዲሰራ ይገደዳል ማለት ነው። ሁለተኛው እዚህ ጋር የሚፈጠረው ችግር ምንድነው? ኢንሱሊን ሬዚስታንስ ስላለ አዲፖስ ቲሹ ለኢንሱሊን የሚሰጠው ምላሽ ዝቅተኛ ነው። ኢንሱሊን ቢኖር ኖሮ ሆዳችን አካባቢ ወይም ደግሞ አዲፖስ ቲሹ ውስጥ ያለ ፋት ባለበት ተከማችቶ ይቆያል። ነገር ግን ኢንሱሊን ሬዚስት እያደረገ ነው ካልን ፋት ሞቢላይዝድ ይሆናል ማለት ነው። ፋት ሞቢላይዝድ በሆነ ቁጥር ትራይግሊሰራይድ እና ግላይሴሮል ወደ ደም ይረጫል። ፋቲ አሲድ ከወትሮ ከፍ ይላል ማለት ነው ደማችን ላይ። ይህንን ፋቲ አሲድ ጉበት ልክ እንደ ግሉኮስ ወደ ታግ ወይም ትራይግሊሰራይድ ቅባት ይቀይረውና የጉበት ስብ እየተባባሰ እንዲሄድ ያደርጋል ማለት ነው። ስለዚህ በአይነት 2 የስኳር በሽታ በእኒህና ሌሎች መሰረታዊ ምክንያቶች ጉበት ላይ የስብ መከማቸት ሊኖር ይችላል ማለት ነው። ስለዚህ አይነት 2 የስኳር ታካሚዎች የጉበት ስብ ምርመራ ማድረግ አለባቸው ተብሎ ይጠበቃል ማለት ነው። ሕክምናውም ውጤታማ የሚሆነው እንደዛ ሲሆን ነው። በነገራችን ላይ እዚህ ጋር የስኳር ሕክምናን ወይም ደግሞ የስኳር መጠንን ለማስተካከል የተለያዩ መድኃኒቶችን እየሰጠን በሌላ በኩል ደግሞ የጉበትን ጤና መጠበቅ የማይችሉ ከሆነ የመድኃኒት ሕክምና ውጤት አልባ ነው የሚሆነው። የሚታይም ነገር ነው። ይሄ እንግዲህ ብዙ የስኳር ታካሚ እንግዲህ በእኛ ሀገር ዳታ መሰረት እንደ ቀደም ብለን እንደተነጋገር ነው በጣም ብዙ የአይነት 2 የስኳር ታካሚዎች የፋቲ ሊቨር ችግር እንዳለባቸው ጥናቶች ያሳያሉ። በአንዳንድ የኢትዮጵያ ክፍሎች የሚገርምሽ አቤ እስከ 48 ድረስ አንዳንድ ቦታ ላይ ደግሞ እስከ 85% ድረስ አይነት 2 የስኳር በሽታ ያላቸው ሰዎች የጉበት ስብ አላቸው እና ችግሩ ምን ያክል አሳሳቢ እንደሆነ የሚያሳዩ ዳታዎች ናቸው እነዚህ። ይሄ ለተመልካቾች ቀጥታ እንድንነግራቸው ጭምር እፈልጋለሁ። እንዲሁ ጅማ የተሰራ ሪሰርችም 73% ያህል የታይፕ 2 አይነት 2 የስኳር በሽታ ያለባቸው ሰዎች የጉበት ላይ ስብ አለባቸው። 80% ያለባቸው ኤሪያዎች አሉ። ስለዚህ ማንኛውም አይነት 2 የስኳር ህመም ያለበት ታካሚ በእርግጠኝነት የጉበት ላይ ስብ እንደሌለበት ቼክ ማስደረግ አለበት፣ ወይም ደግሞ ካለበት ያንን መታከም አለበት የሚለው በደንብ ተደርጎ መሰመር አለበት። በእናንተ የህክምና ዘር አይነት 2 አይነት 1 የስኳር ታካሚዎች ይኖራቸዋልና እንደው ለምን ያክሉ ታካሚዎቻችሁ ነው አይነት 2 የስኳር ታካሚ ያለበትን
ፋቲ ሊቨር አለበት የለበትም እያላችሁ ምርመራ ስምታደርጉላቸው እንደው ሪሊ መሬት ላይ ያለውን ሀቅ ማለት ነው። ያ ፐርሰናል ነው አይደለ የሚሆነው። ብዙ ጊዜ እኔ እንዳየሁት በእኔ እይታ ስኳር 2 ሲገኝ የበሽታ አይነት ሲገኝ ለምሳሌ የኩላሊት ምርመራ ይደረጋል፣ የኮሌስትሮል ምርመራ ይደረጋል፣ የአይን ምርመራ ይደረጋል። ቢያንስ እንደዛ ተብሎ ፕላን ይደረጋል። የጉበት ላይ ስብ ግን እኔ ሲደረግ ብዙ አላይም። ይሄ ከተማሪዎቼ ጋር ብዙ ጊዜ ማወራበት ነው። አይደረግም፣ አቴንሽን አይሰጠውም። እና አሁን ግን ዳታዎች የሚያሳዩን ሜካኒዝሙም ተመሳሳይ ስለሆነ ጭምር አሁን አንተ እንደምትነግረን ሴንትራል ሜካኒዝሙ ኢንሱሊን ሬዚስታንስ እስከሆነ ድረስ የአይነት 2 የስኳር ህመምም የጉበት ላይ ስብም እስከሆነ ድረስ እንደ አንድ የኮምፕሊኬሽኑ አካል ወይም የበሽታው አካል ተደርጎ መታሰብ አለበት። ያ እውነት ነው። እኔ እንደገባኝ ግን ለምሳሌ አንድ የስኳር ታካሚ ጎን ለጎን ኮሌስትሮል ችግር ቢኖርበት እሱን ማስታገሻ የሚመስል መድኃኒት ይታዘዛል። ስለዚህ ብዙ ጊዜ የስኳር መድኃኒት ጀምሮም ይመጣሉ እንደ ፕሮፍላክሲስ ቅድመ መከላከል በሚመስል መልኩ የኮሌስትሮል ችግር ሳይኖርባቸው። የጉበት ስብ ግን ቀጥታ የሚታዘዝ መድኃኒት ስለሌለ ይመስለኛል እንግዲህ አንዱ ችግር ብዬ የማስበው ዲያግኖስ ቢደረግና ውጤቱ ፋቲ ሊቨር እንዳለ ቢያመለክት አሁን ባለን የሕክምና አካሄድ የሚታዘዝ መድኃኒት ቀጥታ አለ ብዬ አላስብም። በዚህ ምክንያት ማወቁም ብዙ አላስፈለገንም አይነት ብዬ ነው የማስበው እኔ በግሌ። እኛ ጋር ግን የሚመጡ ታካሚዎች የስኳር ታካሚም ይሁን ክብደት ያለበት ሰው መጀመሪያ ፋቲ ሊቨር ነፃ ነው አይደለም የሚለውን ነገር ታሳቢ እናደርጋለን። ምናልባት ፋቲ ሊቨርን ኮንሲደር ሳይደረግ የሚደረግ ሕክምና ውጤታማ አይደለም የሚል ነው ሪፖርቶች እየወጡ ያሉት። አይነት 2 የስኳር በሽታ እና ፋቲ ሊቨር ቪሼስ ሳይክል ናቸው። የስኳር መጠን እየጨመረ ከሆነ ፋቲ ሊቨር ይጨምራል። ፋቲ ሊቨር እስካልተስተካከለ ድረስ ደግሞ መልሶ የደም የስኳር መጠን እንዲጨምር ይሆናል። ምክንያቱም በሰውነታችን ውስጥ ያለውን የስኳር መጠን ፕራይመርሊ ኮንትሮል የሚያደርግልን ጉበት ስለሆነ፣ ስለዚህ በጉበት ውስጥ ያለው ስብ ጉበት ላይ ከፍተኛ ጫና እየፈጠረ የደም የስኳር መጠንን እንዲቆጣጠርልን መጠበቅ የለብንም ማለት ነው። ስለዚህ ፓራሌሊ ነው ሕክምናው መሄድ አለበት ብዬ የማስበው። እና አቴንሽን ሊሰጥም ይገባል የሚለውን ከአንተ እኩል ነው እኔ የምስማማ በዚህ ጉዳይ ላይ አልተሰጠውም የሚለውን ጭምር ማለት ነው። ያልተሰጠበት ምክንያት እንዳልከው ዳይሬክትሊ የምናዘው ልክ ስኳር ሲጨምር ይሄንን እንደምንሰጠው ዳይሬክትሊ የምናክምበትም ስፔሲፊክ ነገር ስላሌለ ሊሆን ይችላል። ግሮስ ነው ህክምናችን፣ ክብደት ቀንስ ምናምን አይነት ነገር ነው እንጂ ያን ያህል ብዙ አይደለም በእኔ በማየው ኤክስፔሪንስ። ከዛ ሊሆን ይችላል። እሺ ስኳርን እንደ አንድ የስኳር ህመም በተለይ አይነት 2 ነው ባይዘው አይነት 2 የስኳር ህመምን እንደ አንድ እንያዘውና ከ48 እስከ 80% ድረስ አይነት 2 የስኳር ታካሚዎች ፋቲ ሊቨር እንዳላቸው እንግዲህ ኢትዮጵያ ውስጥ የተደረጉ ጥናቶች ያሳያሉ። በሌላ በኩል ህፃናት ላይ የሚከሰተው በብዛት ማለት ነው፣ አዋቂዎችም ላይ ሊከሰት ይችላል። አይነት 1 የምንለው የስኳር በሽታ ከዚሁ ከፋቲ ሊቨር ጋር ቀጥተኛ ግንኙነት አለው። እንደውም አሁን የሚወጡ ዳታዎች በዓለም አቀፍ ደረጃ አይነት 1 የስኳር በሽታን በመድኃኒት ብቻ ለማከም የሚደረገው ህክምና የሚደረገው ሙከራ የስኳር መጠንን መቀነስ ስለማያስችል በዛው ልክ ኢንሱሊን እየተጨመረ ዶዛ የሚሰጣቸው የኢንሱሊን መጠን እየጨመረ ስለሚሄድ ለኢንሱሊን ሬዚስታንስ ተጋላጭ የሆኑና እንደ አይነት 2 የስኳር ታካሚዎችን ፋቲ ሊቨር እየተፈጠረባቸው ወይም የዚህ ችግር ተጠቂ እየሆኑ ነው ማለት ነው። እስከ 20% የሚደርስ 20% ድረስ ደርሷል። ያ ማለት እንግዲህ በአዋቂዎችም ላይ ታይፕ 1 ሊኖር ይችላል፣ ታዳጊና ወጣቶችም ላይ የሚከሰተው የስኳር በሽታ አይነት ነው። ስለዚህ እዚህም ላይ መስራት አለብን ማለት ነው። ላይፍ ስታይላቸውን እያስተካከሉ የአመጋገብ ስርዓታቸውን ጤነኛ እያደረጉ የስኳር መጠንን መቆጣጠር የተሻለ ሲሆን፣ በአንጻሩ የመድኃኒት ህክምናው ላይ ብቻ ትኩረት እየተደረገ የስኳር መጠን በጨመረ ቁጥር ኢንሱሊን ነው አይደል እየተጨመረላቸው የሚሄዱት። ያ ሃይፐር ኢንሱሊኔሚያ ለተባለ ከኢንሱሊን ጋር ለሚገናኝ የጤና ችግር፣ በተለይ ደግሞ ሃይፐር ኢንሱሊኔሚያ ከኢንሱሊን ሬዚስታንስ ጋር የሚገናኝ ነው። ልክ እንደ አይነት 2 የስኳር በሽታዎች ሁሉ እንግዲህ ይሄም ለፋቲ ሊቨር ዋነኛ መነሻ ምክንያት ነው። ስለዚህ ቁጥሩ ቀላል አይደለም። ከመቶ ሰዎች 20ዎቹ ፋቲ ሊቨር አላቸው። የትኛው አይነት? ታይፕ 1 ላይ። ስለዚህ ታይፕ 1ም ታይፕ 2ም በብዛት ታይፕ 2 ነው በእርግጥ ቀጥታ ከኢንሱሊን ሬዚስታንስ ጋር የሚገናኝ እሱ ስለሆነ፣ ነገር ግን አይነት 1 የስኳር ታካሚዎችም ለዚህ ተጠቂ የሆኑ መምጣታቸውን ነው እንግዲህ ዓለም አቀፋዊ ጥናቶች የሚያሳዩት። ስለዚህ ሁለቱም ላይ እንግዲህ ስትራቴጂያችን መስተካከል አለበት የሚል እምነት ነው ያለ።
እስማማለሁ። ሌላው ደግሞ እንደ ሪስክ ፋክተር አጋላጭ ነገር ከምናያቸው መካከል ክብደት ነው። በተለይ ደግሞ ሴንትራል ኦቤሲቲ አይደለ? ትናንሳት እስኪ። ክብደት እንግዲህ በኢንፍላሜሽን እና በኢንሱሊን ሬዚስታንስ ምክንያት የሚመጣ ተላላፊ ካልሆኑ በሽታዎች ውስጥ የሚመደብ ችግር ነው። ስለዚህ ኢንፍላሜሽን እና ኢንሱሊን ሬዚስታንስ ካለ ጉበት ውስጥ የሚከማች ስብ ይጨምራል። ቅድም ለመግለጽ እንደሞከርኩት ኢንፍላሜሽን ማለት እንግዲህ የአማርኛ አቻ ትርጉም ላይኖረው ይችላል። ብግነት የሚል አይነት ትርጉም ቢሰጠው ለብዙ በሽታዎች መነሻ ምክንያት ነው። ለምሳሌ ለካንሰር፣ ለአውቶ ኢሚዩን ዲዚዝ፣ ለአይነት 2 የስኳር በሽታ፣ ከልክ ያለፈ የሰውነት ክብደት መጨመር፣ ለልብና የደም ቧንቧ በሽታዎችና መሰል የጤና ችግሮች መነሻ ምክንያት ነው ማን? ኢንፍላሜሽን ወይም ብግነት። ስለዚህ ብግነትን ወይንም ኢንፍላሜሽን የሚያስከትል ነገር ሁሉ አንዱ የጉበት ስብ ክምችት መነሻ ምክንያት ሊሆን ይችላል ማለት ነው። ሌላኛው ኢንሱሊን ሬዚስታንስ ነው። ክብደት ላይ መነሻ ምክንያት አንደኛውና ዋነኛው መነሻ ምክንያት ምንድነው? ክብደት ለመጨመር ተብሎ ጥናት ሲደረግ ኢንሱሊን ሬዚስታንስ ነው የሚጠቀሰው። ስለዚህ ኢንሱሊን ሬዚስታንስ ደግሞ ቅድም ባልኩት መንገድ አዲፖስ ቲሹ ላይ ያለ ፋት በቀላሉ ሞቢላይዝድ እየሆነ ወደ ጉበት ነው መዳረሻውን የሚያደርገው። ጉበት ያለ አግባብ ጫና ውስጥ እንዲገባ ያደርጋል። ያ ደግሞ ለጉበት ስብ ወይም ደግሞ ፋቲ ሊቨር ሊያጋልጥ ይችላል ማለት ነው። እና ዳታዎችም አሉ ከ50 እስከ 90% ክብደታቸው ልክ ያልሆኑ ሰዎች ፋቲ ሊቨር የመያዝ እድል አላቸው። አንዱና ዋነኛው ምክንያት ነው ማለት ነው ለፋቲ ሊቨር። ክብደታቸው የጨመሩ ሰዎችም ይህንን ምርመራ እንዲያደርጉ ነው እኛ እንግዲህ ቀድመን ለታካሚዎቻችን የምንመክረው ማለት ነው። እዚህ ጋር እንደው ክብደት ስንል ድራይ ዌይቷን ብቻ ሳትሆን ሴንትራል ኦቤሲቲ መሆኗን ቦርጭ ጋር ያለ አንገት ጋር ያለ ክብደቷን እንጂ ይሄ መስል ጋር ያለውን ክብደት እንዳልሆነ እዚህ ጋር አስገንዝበን ክብደት በስብ መከማቸት ምክንያት የሚመጣ ከሆነ የትኛውም ቦታ ሊሆን ይችላል። መቀመጫ፣ ሆድ አካባቢ፣ ትከሻ፣ እጅም ላይ ሊሆን ይችላል። እዚህ የሰውነታችን ክፍል ላይ ትራይግላይሰራይድ የሚባለው የቅባት አይነት በመከማቸት ምክንያት የክብደት መጨመር ካለ ይህንን ነው እንግዲህ ኦቤሲቲ ቢኮዝ ኦፍ ፋት አኩሙሌሽን የምንለው ማለት ነው። ይህም ነው ኋላ ላይ ከትራይግላይሰራይዱ ከአዲፖስ እየታጠበ ወደ ጉበት እየሄደ ወደ ደም ይረጫል። ከደም ቀጥታ ወደ ጉበት ጉበቴው በጣም ብዙ ስራ ነው የሚሰራው። በነገራችን ላይ የሚገርመው ነገር ከ500 በላይ ስራዎችን ሲያከናውን ነው የሚለው ፋብሪካ ነው እንበለው። በሺዎች የሚቆጠሩ ኢንዛይማቲክ ሪያክሽኖችን ሲያከናውን ነው የሚለውና ለሰውነታችን ትልቁን ውለታ የሚውል ከነ ልብ የማይተናነስ ፋንክሽን ያለው ነገር ግን በዛው ልክ ትኩረት ስላልተሰጠው ነው እንግዲህ እኔና አንቺም ዛሬ ጉበትን ትኩረት አድርገን እያወራን ያለ ነው። በተለይ ደግሞ ስለ ፋቲ ሊቨር። ፋቲ ሊቨር ደግሞ ከሌሎች የጉበት በሽታዎች ቅድሚያ የሚነሳ ነው። እስከ ጉበት ካንሰር ሊደርስ የሚችል የጤና ችግር እንደሆነ ደግሞ ያው ጥናቶች ያሳያሉ። ይህንንም ብዙ አይታወቅም፣ መረዳቱ የለንም። የጉበት ላይ ስብ ሲባል እንደው ጉበቴ ላይ ስብ አለ ነው እንጂ ሲሮሲስ የሚባለው የመጨረሻው ደረጃ ጉበት በጣም ሳይዙ ቀንጭሮ አንሶ ተጨማዶ ስራ እስኪያቆም ድረስና ሰውየው እስኪሞት ድረስ ከዛም ደግሞ አልፎ ሲሮቲክም ባይሆን ዳይሬክትሊ የጉበት ካንሰር እስከ ማምጣት ድረስ እንደሚደርስ ከጉበት ስብ ጋር የተያያዘ እንደው ብዙ አይታወቅም። እስከ 20% መሰለኝ ባልሳሳት ደረጃው ከፍ እያለ ሲመጣ የጉበት ስብ ወደ ጉበት ካንሰር ይቀየራል። በትክክል ማኔጅ ማድረግ ካልተቻለ ማለት ነው። እንግዲህ ለዚህ ነው አቴንሽን መስጠት ያለብን። የጉበት ስብ እውነትም እንደው እንደሚታሰበው እና ጣልጣል እንደተደረገው ብዙ ቀላል አይደለም። ብዙ አይወራለትም። ፕሮግራም ራሱ ብዙ አይሰራም አሁን ካልሆነ በስተቀር። እኛ ቆይተናል እንግዲህ 4ኛ ዓመታችን ነው። ተላላፊ ያልሆኑ በሽታዎች ብለን ፋቲ ሊቨር አንዱ ታርጌታችን ነው። ታካሚዎቻችንም እየመሰከሩልን ነው ከጉበት ስብ ሙሉ በሙሉ ነፃ እየሆኑ ማለት ነው። በደንብ እናነሳዋለን ይሄንን ጉዳይ ያው የኛም ታካሚዎችን እያየናቸው ስለሆነ በዋነኝነት አይነት 2 የስኳር ህመምና ክብደትን አነሳን። ግን በዋነኝነት አይደለም። አንደኛ ሁለተኛ እያልኩ እየጠቀስኩ ያለው ፋቲ ሊቨር የሚያጋልጡ ነገሮች ላይፍ ስታይል ናቸው። በእርግጥ እንደዛ አሁን የጠቀስናቸው የጤና ችግሮችም ከላይፍ ስታይል ጋር ቀጥታ የሚገናኙ ናቸው። ነገር ግን በቀጥታ
የምንመገባቸው ምግቦችና የዕለት ተዕለት ተግባሮቻችንም ከጉበት ስብ ጋር ቀጥተኛ የሆነ ግንኙነት አላቸው። እንግዲህ ሙሉ አሁን እስካሁን ስኳርን በተለይ አይነት 2 ስኳርን አንስተናል እና ደግሞ ከፍተኛ የሆነ ክብደት በተለይ ሴንትራል ኦቤሲቲ የሚባለውን በዋነኝነት እንደ ሪስክ ለዚህ ለጉበት ላይ ስብ እንዳጋላጭ ምክንያቶች አንስተናቸዋል። ከዛ ተጨማሪ እንግዲህ ሳይንሱ ትንሽ ፐርሰንትም ይሁን ጄኔቲክ ሊሆን ይችላል፣ ጉበቱ ላይ ችግር ካለ የአይረን መከማቸት አይነት ነገር ካለ ሌፕቲን ምናምን እያለ የተለያዩ ሪስክ ፋክተሮችን ያነሳል። ከዛ ተጨማሪ ግን በዋነኝነት ችግሩ የላይፍ ስታይል ችግር እስከሆነ ድረስ የአኗኗር ዘያችን መበላሸት ምክንያት እስከሆነ ድረስ ከአኗኗር ዘዬ መሀል በዋነኝነት አንተ ምንን ታነሳለህ? ከአኗኗር ዘይቤ ደግሞ ግንባር ቀደሙን ሚና የሚጫወተው የአመጋገብ ስርዓት ነው። ጤነኛ የአመጋገብ ስርዓትን የሚከተል ጉበትንም ጨምሮ ሌሎች የሰውነት ክፍል ጤነኛ አድርጎ መቀጠል ይችላል። በአንጻሩ ጤናማ ያልሆነ የአመጋገብ ስርዓትን የሚከተል ሰው ፋቲ ሊቨርን ጨምሮ እነ ስኳር፣ ግፊት፣ ኮሌስትሮል እና መሰል የጤና ችግሮች ሊከሰቱበት ይችላል። ስለዚህ እንደ ሌሎቹ ተላላፊ ያልሆኑ ወይም ደግሞ የአኗኗር ዘይቤ በሽታዎች ከአመጋገብ ስርዓት ጋር በከፍተኛ ሁኔታ የተያያዘ ነው ማለት ነው። ፋቲ ሊቨር የምንለው አመጋገብ ማንን ብዙ ምግቦችን በብዙ ረድፍ ከፋፍለን ማየት እንችላለን። ለምሳሌ በፋብሪካ የሚቀነባበሩ ከፍተኛ ጣፋጭነት ያላቸው ስኳር፣ በተለይ ፍሩክቶስ የሚባል ፍሩክቶስ ከሁሉም የስኳር አይነቶች ጣፋጭ ነው አይደለ? እነዛን ምግቦች ለአምራቹ የሚጣፍጡ አድርጎ ለማቅረብ ሲባል የተለያዩ አድር ሹገሮች ይጨመራሉ። ሱክሮስ ሊሆን ይችላል፣ በተጨማሪ ፍሩክቶስም ሊኖረው ይችላል። እነዚህ የካርቦሃይድሬት ምግቦች የስኳር መጠንን በመጨመር ከፍተኛ የኢንሱሊን መጠን እንዲመነጭና እንዲረጭ ያደርጋሉ። ይህ ደግሞ ቅድም እንዳልኩት ኢንሱሊን ሬዚስታንስ ሊያስከትል ይችላል። በዚህ መንገድ ፋቲ ሊቨር እንዲከሰት ያደርጋል። በሌላ በኩል እነዚህ የካርቦሃይድሬት ምግቦች በቀጥታ ወደ ደም በመግባት የደም የስኳር መጠንን በተለይ ግሉኮስን ይጨምራሉ። ግሉኮስ ሁሌም በጨመረ ቁጥር ደግሞ ይህንን ለማስተካከል የሚተጋው ጉበት ነው አይደለ? ጉበት ግሉኮስን መርዛማ ደረጃ ላይ እንዳይደርስ ዲቶክስ ለማድረግ ወይም ደግሞ ባላንስ ለማድረግ ሲባል ወደ ቅባት ይቀይረዋል። ይህም ለጉበት ስብ መነሻ ምክንያት ይሆናል ማለት ነው። ከስኳሮች ሁሉ እንግዲህ አንደኛው ደግሞ ከፍተኛ ፍሩክቶስ መጠን ያላቸው ምግቦች አሉ። ለምሳሌ ሃይ ፍሩክቶስ ኮርን ሲረፕ የሚባሉ ከፍተኛ የፍሩክቶስ መጠን ያላቸው ምግቦች ዝርዝር ውስጥ ነው የሚመደበው እና እንደነዚህ ያሉ ምግቦች ደግሞ ፍሩክቶስ ልክ እንደ አልኮል ሁሉ በከፍተኛ መጠን የሚወሰድ ከሆነ ጉበት ላይ ጫና መፍጠር ይጀምራል ወይም ይችላል። በምንመገበው የፍሩክቶስ መጠን ልክ ጉበት ፍሩክቶስን ወደ ፋት ይቀይራል ማለት ነው እና ከፍተኛ መጠን ያለው ፍሩክቶስን የምንጠቀም ከሆነ በቅድም በተናገርኩት መንገድ ፍሩክቶስን ወደ ፋት ይቀይረዋል። ያ ፋት ሊቨሩ እንዲከሰት ወይም ደግሞ ችግሩ ካለ እንዲባባስ ያደርጋል ማለት ነው እና አንዳንዴ ይኸው ፍሩክቶስ ዲቤቴብል ነው እንደምታውቂው። ያው አያይዤ ላንሳለ ፍሩክቶስ አሁን ብዙ ጊዜ እንግዲህ ከፍራፍሬ እናገኛለን አይደል የሚባለው። ስለዚህ እንግዲህ ፍሩክቶስ ያላቸው እነዚህ አርቲፊሻል ታሽገው የሚመጡ ምግቦች ለጉበት ስብ ለስኳር የሚያጋልጡን ከሆነ ስለዚህ ፍሩክቶስ የምናገኝባቸውንም ፍራፍሬዎች አንብላ። እነ ማንጎ፣ እነ ብርቱካን፣ እነ ፓፓያን አንብላ። ልክ ነው። እንደ ጤና ሁኔታው በተፈጥሮ የምናገኛቸው ጄኔራሊ ከፍራፍሬ የምናገኛቸው የፍሩክቶስ አይነቶች ጤነኛና መጠነኛ ናቸው። በቀላሉ ጉበት ሃንድል ኮንትሮል ማድረግ ይችላል። እንዲያውም ለስኳር ታካሚዎች እንደ አድቫንቴጅ የሚያዙ ናቸው። ምክንያቱም በስኳር ታካሚዎች ኢንሱሊን በሚገባው ልክ ስራውን እየሰራ አይደለም ነው አይደለ? ኢንሱሊን ሬዚስታንስ ማለት ያለ ኢንሱሊን ድርሻ ፍሩክቶስን በቀላሉ ጉበት ሜታቦላይዝ ማድረግ ስለሚችል ወደ ኃይል ምንጭነት መቀየር ስለሚችል በመጠኑና ጤነኛ ፍሩክቶስ የሚይዙ ፍራፍሬዎችን በመጠቀም የስኳር ታካሚዎችን በዚህ መንገድ የስኳር መጠናቸውን ሳይጨምር በቀላሉ ኃይል ማመንጨት የሚችሉበት እድል አለ። ነገር ግን ተጨማሪ ፍሩክቶስ ያላቸው በሰው ሰራሽ መንገድ ምግቦቹ ላይ ፍሩክቶስ በከፍተኛ ሁኔታ ተጨምሮባቸው ለማህበረሰቡ የሚቀርቡ ምግቦች ግን የፋቲ ሊቨሩንም የስኳሩንም ችግር እያባባሱት ነው የሚሄዱ ማለት ነው። መጠንቀቅ ያለብን ግን የጉበት ስብ ያለበት ችግር ተፈጥሯዊና ጤነኛ የፍራፍሬ ዘሮችን ቢሆኑ በመጠኑ ሊወስዳቸው ወይ ደግሞ ሙሉ በሙሉ ሊከለከል የሚችልበት እድል አለ። ለምሳሌ ከፍተኛ ፍሩክቶስ ከሚይዙ ምግቦች ዝርዝር ውስጥ እንደነ ማር፣ በተጨማሪ ደግሞ እንደነ ቴምር፣ ማንጎና የመሳሰሉትን መጥቀስ ይችላሉ። አንድ የጉበት ስብ ብቻ ችግር ያለበት ሰው
እንደ ጉበት ስቡ ደረጃ እነዚህ ምግቦች መጥኖ ሊወስድ ይችላል ወይም ደግሞ ሙሉ በሙሉ ሊከለከል ይችላል እንዳለበት የጤና ደረጃ። ነገር ግን ይሄ የጉበት ስብ ችግር ያለበት ሰው በተጨማሪ የስኳር ታካሚ ከሆነ እነዚህ ምግቦች ሙሉ በሙሉ የሚከለከልበት እድል ይኖራል። ስለዚህ ፐርሰናላይዝድ ሚል የሚባለውም እንግዲህ አንዱ አፕላይ የሚደረግበት ምክንያት ይሄ ነው ማለት ነው። ስለዚህ ሙሉ በሙሉ አትብሉ የሚባሉ አሉ፣ መጥናችሁ ብሎ የሚባሉ አሉ። እመለስበታለሁ እዚህ ጋር። ከዚህ ተጨማሪ ደግሞ ሌላ የምናነሳው አሁን አይ ቲንክ ፋይበር ጭምር አለው አይደለ? አሁን አንዱ ማንጎውን ዝም ብሎ እንትኑ ጁሱን ከሚጠጣ ከነ ፍሬውን እንዳለ ቢበራ ፋይበር ስላለው የተሻለ አብዞርፕሽኑን ስለሚቀንስ የስኳሩን ስለዚህ እንዲሁ ቢበሉ ይመከራሉ የሚፈቀድላቸው። ስለ ፋይበር በቀላሉ ለመረዳት ስንዴን እንደ ምሳሌ ብትወስድ ብዙ ጊዜ በአካባቢያችን በቀላሉ ልናገኘው የምንችለው ምርትና ከሱ ጋር ተያይዞም እንደ ዳቦ፣ ብስኩት አይደለ ወይም ደግሞ ቦምቦሊኖ፣ ሳምቡሳ እና ፓስታ መኮረኒ እያልን የምንመገባቸው የስንዴ ምርቶች አሉና በሁለት ለመመደብ እንሞክራለን። አሁን የስንዴ ምርት አንደኛ ሆል ግሬን ሆይት ወይም ደግሞ ሙሉ ስንዴው ሳይቀነባበር ሳይፈተግ እንዳለ የምንጠቀመው ከሆነ ይሄ ፋይበር እና ሌሎች ጠቃሚ የምግብ ይዘቶች ስላሉት እንደ ቫይታሚንስ፣ ፕሮቲን ግላይሴሚክ ኢንዴክሱ መጠነኛ ይሆናል። በነገራችን ላይ እንዳለ ስንዴውን ወደ ፓስታ መኮረኒ ቀይረን የምንጠቀመው ከሆነ በአንጻሩ ለሸማቾች እርካታ ሲባል ስንዴውን በፋብሪካ በተለያዩ መንገዶች በማቀነባበር ወሳኝ ጤነኛ የሚባሉትን የእህሉን ክፍል በማስወገድ ኢንዶስፐርም ብቻ የሚባለውን የእህሉን ዘር በማስቀረት ያ ደግሞ ካርቦሃይድሬት ብቻ ነው የሚይዘው። ካርቦሃይድሬቱን በማስቀረት እንደ ፊኖ ዱቄት ያሉ ምርቶችን ያዘጋጃሉ ማለት ነው። እንግዲህ ፊኖ ዱቄትና ከፊኖ ዱቄት የሚዘጋጁ የምግብ አይነቶች ከፍተኛ ግላይሴሚክ ኢንዴክስ ካላቸው የምግብ ዝርዝሮች ውስጥ ነው የምናገኛቸው። ግላይሴሚክ ኢንዴክስ የሚለውን ሲበሉ ስኳርን ከሚጨምሩ ደግሞ ስኳርን የሚጨምሩ አድርገን እንውሰደውና የደም የስኳር መጠንን የሚጨምሩበት አቅም ከተመገቡት በኋላ ስኳርን በመለካት በምን ያክል መጠን ነው ስኳርን የሚጨምሩ የሚል መለኪያ ነው ግላይሴሚክ ኢንዴክስ እና ከፍተኛ ግላይሴሚክ ኢንዴክስ ካላቸው ምግቦች ውስጥ ነው እንግዲህ ፊኖ ዱቄትና ከፊኖ ዱቄት የሚዘጋጁ ፓስታ፣ በዩ፣ ማካሮኒ፣ ሌሎች እንደነ ሳምቡሳ፣ ቦምቦሊኖ ያሉትን ኬክን ጨምሮ እዚህ ምድብ ውስጥ ነው የሚካተቱት። አንደኛ ግላይሴሚክ ኢንዴክሳቸው ከፍተኛ ስለሆነ ቅድም እንደተናገርኩት የስኳር መጠንን ይጨምራሉ። የስኳር መጠንን በመጨመር ቀደም ብዬ ለመግለጽ እንደሞከርኩት ግሉኮስን ወደ ፋት ይቀይራል። ጉበት ርዕሳችን ፋቲ ሊቨር ስለሆነ ለስኳር በሽታ ተጋላጭነትን ይጨምራሉ። በተመሳሳይ ፋቲ ሊቨርንም እንዲፈጠር ወይ ደግሞ ችግሩ ካለ እንዲባባስ ያደርጋሉ ማለት ነው እነዚህ የምግብ አይነቶች። ስለዚህ እነዚህን የምግብ አይነቶች ከመጠቀም ይልቅ አንጻራዊ ከነዚህ ጋር የምናወዳደራቸው ጤነኛ ምግቦች አሉ። እሱን በኋላ ሳይፈተጉ አይነት የሚለውን እንመለስበታለን። ስለዚህ አሁን እንግዲህ ለማያዩ ተመልካቾች የጉበት ላይ ስብ ያለበት ሰው የፍርኖ ዳቦ አይብላ አይነት ነገር ሰጀስት እያደረገ እውነት ነው። ከፊኖ ዱቄት ይልቅ ከገብስ ከቀጥታ ስንዴን በመፍጨት ማዘጋጀት የምንችልበት እድል እያለ የተቀነባበረ የተጣራና ለሰው ልጅ በጣም አደገኛ የሆነውን ምግብ እኮ ነው እየመረጥን ያለ ነው። ምክንያቱም ሰው እንግዲህ አንዱ ደካማ ባህሪው ምንድነው? ላይኑ የሚመቸውን አይደለ ለምላሱ የሚለሰልሰውን የሚጣፍጠውን ነገር ስለሚመርጥ ብቻ ነው እንጂ ከመደበኛው ስንዴ ወይም ደግሞ ሙሉ ስንዴውን ፈጭተን ከምናዘጋጀው የተሻለ ምንም ጥቅም የለውም ይሄኛው። ጉዳቱ ግን አሁን እንዳልኩት ለፋቲ ሊቨር ሊያጋልጥ ይችላል። የስኳር መጠንን በመጨመር ለአይነት 2 የስኳር በሽታ ሊያጋልጥ ይችላል። የስኳር መጠንን በመጨመር አሁንም አላስፈላጊ የሰውነት ክብደት መጠን እንዲጨምር ሊያደርግ ይችላል እና እንዲህ አይነት ጉዳት ያለበትን ምግብ አንጻራዊ በሙሉ ወይም ደግሞ ባልተቀነባበረ የእህል ዘር መተካቱ የተሻለ አማራጭ ይሆናል ማለት ነው። ጥሩ። እስካሁን እያነሳልኝ የነበረው እንግዲህ ስኳሩን ባንበላውም ፋቱን ወይም ስቡን ባንበላውም ሰውነታችን በጣም ኤክሰስ ሲሆንበት የበላናቸውን ስኳሮች ሪፋይንድ የሆኑ ምግቦችን ወደ ፋት ይቀይረዋል። ስለዚህ ዋነኛው ነው እንጂ እንደውም ይሄ አሁን ብዙ ጊዜ ምን አይነት ሚስ አንደርስታንዲንግ ያለው መሰለ አጋጥሞ ያውቃል። አንተም ክሊኒካችን ይመጣሉ እኮ አይደለ ሎዛ እኔ ይኸው 4 ዓመቴ ነው ቅቤ ቀምሼ አላቅም፣ ስጋ በልቼ አላቅም፣ ጮማ አይቼ አላቅም፣ ግን እንዴት የጉበት ላይ ስባል ተቆጥተውን አያውቁም? ያውቃሉ በደንብ። ስለዚህ አርዴይ ሴቭ አሁን የሚለውን ነው በተዘዋዋሪ እየመለስክልን ያለ ነው። ካርቦሃይድሬት እንደዚህ ጤነኛ ያልሆኑ የካርቦሃይድሬት ምግቦች ዋነኛዎቹ ናቸው ስንል
የቅባት ጤነኛ ያልሆኑ የቅባት ምግቦች ብዙ ድርሻ የላቸውም ማለት አይደለም። ሰው አመጋገቡን ይመስላል። ጤናው የአመጋገቡ ውጤት ነው። በውጤቱ መሰረት የስኳር መጠንሽ ትንሽ ከፍ ብሏል። ጤና ይስጥልን። ይህ ሎዛ የስነ ምግብ ማማከርና ሕክምና ማዕከል ነው። የስኳር፣ የደም ግፊት፣ የኮሌስትሮል፣ የክብደት መጨመርና ሌሎች ስር የሰደዱ በሽታዎች ተጋላጭነት ያሰጋውታል? እነሆ ወደ ማዕከላችን ሲመጡ በስፔሻሊስት ሐኪሞችና በስነ ምግብ ባለሙያዎች በመታገዝ የጤና ችግሮን የሚያስተካክሉበትን የአመጋገብ ስርዓትን አዘጋጅተንልዎታል። ሎዛ የስነ ምግብ ማማከርና ሕክምና ማዕከል። እሱ ጋር ናልኝ። እስኪ አሁን ደግሞ ስለ ቅቤ መብላቱ ስለ ዘይት መብላቱ ባንሳልኝ እስኪ። እሺ እንግዲህ አንድ ባንዴ ለማየት እንሞክራለን። የመጀመሪያው ጤነኛ ካልሆኑ ቅባቶች በተለይ ከጉበት ስብ ጋር የሚገናኘው ሳቹሬትድ ፋት ነው። ሳቹሬትድ ፋት እንግዲህ ቀለል ባለ ቋንቋ ለማስረዳት ያክል ሩም ቴምፕሬቸር ወይም ደግሞ መደበኛ አካባቢያዊ ሙቀት ላይ ሶሊድ ሆነው የምናገኛቸው የሚረጉ የቅባት አይነቶችን ነው። የሚረጋው ዘይት የምንለው አለ። የሚረጋውን ዘይት፣ ራሱ ጮማ ስጋን እና የመሳሰሉትን መጥቀስ እንችላለን። እነዚህ ከፍተኛ ሳቹሬትድ ፋቲ አሲድ ያላቸው የቅባት አይነቶች ናቸው። ብዙ ጥናቶች የሚያሳዩት ሳቹሬትድ ፋት ኢንፍላሜሽንን በማባባስ ወይም እንዲፈጠር በማድረግ ከጉበት ስብ ጋር ያገናኟቸዋል። ስለዚህ ሳቹሬትድ ፋት ያላቸውን የቅባት አይነቶች አለመመገቡ የተሻለ ነው ማለት ነው። ሁለተኛውና በጣም አደገኛው ትራንስፋት። ትራንስፋት ሲስ የሚባለውን የተፈጥሯዊ ፋቲ አሲድ በሙቀትና በሌሎች መንገዶች ቅርጹን ቀይሮ ወደ ትራንስፋት የሚቀየርበት እድል አለ። ለምሳሌ ሃይድሮጂኔሽን የሚባል ሂደትን በመጠቀም ፈሳሽ የአትክልት ዘይትን ወደ ፈሳሽ ሰው ሰራሽ የአትክልት ቅቤ የሚቀየርበት ሂደት ሃይድሮጂኔሽን ይባላል። በዚህ ጊዜ ከፍተኛ መጠን ያለው ትራንስፋት ይፈጠራል። እንግዲህ በጾም ወቅት የምናዘወትረው አይደለ? ጤነኛ መስሎን የአትክልት የሚል ነገር ስላለ አይምሯችን ላይ ይመጣልን በቃ የአትክልት ግብአት እንደተጠቀምን ነው። ግን ፈሳሹ ዘይት የአትክልቱ ዘይት በጣም ጤናማው ዘይት ተብሎ ነው የሚሸጠው አይደለ? እኛም አንደርስታንድ የምናደርገው ስለሱ እንመጣለን። አሁን ፈሳሽ የአትክልት ዘይት ነው እያወራሽኝ ያለሽ። እኔ ደግሞ ፈሳሽ የአትክልት ዘይትን ወደ ሰው ሰራሽ ጠጣር የአትክልት ቅቤ የመቀየር ሂደት ነው እያወራ ያለሁት። ይሄ ነው ትራንስፋት በከፍተኛ ሁኔታ የሚይዘው። እንደነ ማርጋሪን ያሉ ሀገራችን ላይ ያሉ በከፍተኛ ሁኔታ ማስታወቂያ ሁሉ ነው የሚሰራላቸው። አንዳንድ ሀገራት እገዳ አድርገውባቸዋል እንደነዚህ አይነት ምርቶች። ምክንያቱም ከልብ ጋር ከፍተኛ ችግር ይፈጥራሉ፣ ጉበት ስብ፣ ካንሰር እና መሰል የጤና ችግሮችን ስለሚያስከትሉ። ስለዚህ አንዱ የትራንስፋት መገኛ የአትክልት ቅቤ የምንለው ማለት ነው። ሀገራችን ላይ ብዙዎች የምናውቀው ምግባችን ላይ የአትክልት ቅቤ እያልን አይደለም የሚጨምረው። እንደ ስሙ ከአትክልት የተገኘና ለሰውነት የሚጠቅም ሳይሆን በጣም አደገኛ ነው። አንደኛ ትራንስፋት ፕሮ ኢንፍላማቶሪ ነው። ኢንፍላሜሽን ከብዙ የጤና ችግሮች ጋር ይገናኛል። ፋቲ ሊቨርን ጨምሮ ካንሰር፣ ስኳር፣ ኮሌስትሮል፣ የልብና ተያያዥ የጤና ችግሮች እያልን የምንጠቅሳቸው። ሁለተኛ ለኢንሱሊን ሬዚስታንስ አንዱና ዋነኛ ምክንያት ነው። ስለዚህ ለአይነት 2 የስኳር በሽታ ያጋልጣል። በተመሳሳይ አዲፖስ ቲሹ ላይ ያለ ፋት ሞቢላይዝድ የሆነ ወደ ጉበት እንዲሄድና ጉበት ላይ እንዲከማች ያደርጋል ማለት ነው። ስለዚህ ትራንስፋት ያለው ዋነኛው የምግብ አይነት ምንድነው? የአትክልት ቅቤ ነው ማለት ነው። ከዚህ አትክልት ቅቤ በልተን ጤናችንን ጠብቅ ነው የምንለው። ጭራሽ እንደው ማጋላጭ ነገር ነው ያልከን ያለን ጤናማ ተብሎ ይታሰባል እንጂ አክቹዋሊ አንዱ እሱ ነው። ግን ደግሞ አንዳንዴ የሚፈትነውም ሰው አለ። ቅቤና ጮማ ስጋ የምትከለክለኝ ከሆነ እንዴት መቋቋም እችላለሁ አይነት ነገር። ምክንያቱም ምርጫችን ጤናችንን ታሳቢ ያደረገ። አሁን ስለ ጉበት ስብ እያወራን አይደለ? ጉበት ስቡን የሚያባብስብህ ነገር ነው ይሄን ተው ስትዩ፣ አይ ለምላሴ ስለሚያስደስት ይሄን ነገርማ መተው አልችልም የሚል ውሳኔ ውስጥ ነው ያሉት እንግዲህ አብዛኛው የማህበረሰብ ክፍል። ምክንያቱም በተለያየ ታካሚዎቼ የሚመጣልኝ ፊድባክ ነው። እኔ ለውጥ እንዳለኝ ለጎረቤቴ ለቤተሰቤ ተናገርኩ፣ የምግብ ስርዓት አስተካክዬ
እነሱ ስኳር፣ ጉበት፣ ስብና መሰል የጤና ችግሮች አሉባቸው ወደ ሎዛ ቢመጡ የተሻለ እንደሆነ ሲነግሯቸው እንደ ምግቡ አይጣፍጥም ነው የሚሉት ተመልካች። እኛ የምናስበው ከምግቡ የምናገኘውን ጊዜያዊ ጣዕም፣ ቃና፣ ደስታ ነው። በምግቡ ምክንያት የሚመጣውን ችግር እና ከምግቡ የምናገኘውን ጥቅም ኮንሲደር እያደረግን አይደለም። አንዱ ማሳየው እንግዲህ ቅቤ ነው። እንዳልኩሽ የአትክልት ቅቤ እጅግ ጎጂ መሆኑን እኔ እንግዲህ ቪዲዮ መስራት ከጀመርኩበት ጀምሬ ለብዙሃን እንዲደርስ ያቅሜን እየሞከርኩ ነው። በተለይ የልብ ችግር፣ የኮሌስትሮል፣ የስኳር እና ፋቲ ሊቨር ችግር ያለባቸው ሰዎች ብትጠነቀቁ ይሻላል ነው የምለው እኔ ብዙ ጊዜ። ጥሩ ዘይቷ ጋር እንምጣ። ዘይቷ ጋር ስለ ትራንስፋት ግን አንድ መረጃ ልንገርሽ፣ ምን ያክል አደገኛ እንደሆነ። ምን አይነት መድኃኒት የምታዙት ይሄ ኮሌስትሮል ችግር ያለበት ታካሚ ሲመጣ? ስታቲን ነው አይደል? ያው ብዙ ጊዜ ስታቲን ነው የምናዘው። ስታቲን እና የመሳሰሉት። አንድ ሪፖርት ምን ይላል? በየቀኑ ግማሽ የሻይ ማንኪያ ትራንስፋት ያለው ቅባት የሚጠቀም ሰው ስታቲን 20 ሚሊግራም እንኳ ቢወስድ ኮሌስትሮልን ማውረድ አይችልም፣ ማስተካከል አይችልም ይላል። ስለዚህ ምን ያክል አደገኛ እንደሆነ ይሄ የትራንስፋት መድኃኒቱን ቢወስደው እንኳ መድኃኒቱን እንኳ እየወሰደ ኮሌስትሮልን ማስተካከል አይችልም ነው የሚለው። በዚህ ልክ በጣም አደገኛ ነው። ሌላኛው ጤነኛ ያልሆነ ቅባት አንቺ ወዳልሽኝ እየመጣው ነው የአትክልት ዘይት አይደል? በጣም ስለምንሸወድ ነው በጣም የቸኮልኩት ወደዛ ለመሄድ። ብዙ ጊዜ የአትክልት ዘይት ነው ስለዚህ ጤናማ ተብሎ ስለሚታሰብ ያ ሪፋይንድ ቬጂቴብል ኦይልስ አር ነምበር 1 ኪለርስ የሚል እውነት ነው። ብዙ ሀገራት እኛ የምንጠቀመው ዘይት እንደሚሉ እርግጠኛ ነኝ ተመልካቾች ነው እናወራለን ስለሱ። ብዙ ሀገራት ስለዚህ ዘይት መረጃው አላቸው፣ ሪሰርች ተሰርቷል። ያው የሚዳፈኑበት ብዙ ምክንያቶች አሉ፣ ብዙ ስራዎች ይሰራሉ። ሰው ጤነኛ የአመጋገብ ስርዓት እንዲከተል የማይፈለግበት መንገድ እንዳለ እኔ አምናለሁ። ኦኬ። ምክንያቱም ሁላችንም እንድናውቅ አይፈለግም። ከልጅነት ጀምሮ ጤነኛ የአመጋገብ ስርዓት መከተል የምንችልበት እድሉ እያለ ያን እንዳንከተል ግን ተደርጓል። በዘፈቀደ ነው ምግብ አይደለ የአመጋገብ ስርዓታችን የቀጠለው። አዎ። እና ብዙ ሀገራት እንደዚህ አይደለም ፍልስፍናቸው። ዜጎቻቸው ጤነኛ እንዲሆኑላቸው ስለሚፈልጉ አንዱ ወደ ሀገራቸው እንዳይገባ ወይም እንዳይመረት ከሚከለክሉት የዘይት አይነት ውስጥ ሪፋይንድ ቬጂቴብል ኦይልስ የሚባሉት ናቸው። እኛ እንግዲህ የሱፍ ዘይት ነው አይደል ምንድነው የአትክልት ዘይት አንደኛ ፈሳሽ ነው። በእርግጥ ከሚረጋው አንጻር ቅድም ሳቹሬትድ ፋት ይይዛል ካልኩት አንጻር የተሻለ ይመስላል ፈሳሽ ስለሆነ። ኦኬ። ነገር ግን ከ26ቱ መስፈርት ውስጥ አንዱ ነው እንግዲህ በሩም ቴምፕሬቸር ፈሳሽ መሆን የዘይት ባህሪ ጤናማ ለመሆን አንድ ጤናማ ዘይት 26 መስፈርቶችን ኦኬ ማሟላት አለበት። ከ26ቱ ውስጥ አንዱ ፈሳሽ መሆኑ ሊሆን ይችላል ጥሩ ያስባለው። ኦኬ። ነገር ግን ሌሎቹስ ነው ጥያቄው። ለምሳሌ በውስጡ ብዙ ትራንስፋት አለው፣ የቅድሞቹን ችግር ያባብሳል ማለት ነው። ቅድም ያነሳቸውን ከትራንስፋት ጋር የተያያዙ የጤና ችግሮችን ያባብሳል ማለት ነው። ሁለተኛ የሚይዘው የኦሜጋ 6 ፋቲ አሲድ መጠን ከኦሜጋ 3 አንጻር 40 እጥፍ ይበልጣል። በጣም ነው የሚያስደነግጥ። የትኛውን ነው ብዙ የምንፈልገው? ፋቲ አሲድ በሁለት ይከፈላሉ ካስታወሽ፣ ኢሴንሻል እና ነን ኢሴንሻል አይደል? ኢሴንሻሎች ሁለት ናቸው፣ ኦሜጋ 3 እና ኦሜጋ 6። ስለዚህ ሁለቱም አስፈላጊ ናቸው ማለት ነው። ከምግብ ኤክስተርናሊ ማግኘት አለብን፣ ነገር ግን መመጣጠን አለባቸው ሬሾአቸው። ኦሜጋ 6 በተፈጥሮ ፕሮ ኢንፍላማቶሪ ነው፣ ኢንፍላሜሽንን ያበረታታ። ብግነት ከኢንፍላሜሽን ጋር የተያዙ ደግሞ የጤና ችግሮች አሉ አይደል? ቅድም ስኳር፣ ፋቲ ሊቨርን ጨምሮ። በሌላ በኩል ኦሜጋ 3 አንቲ ኢንፍላማቶሪ ነው። ስለዚህ መመጣጠን አለባቸው። በተመጣጠነ መልክ ነው ሰውነት የሚፈልጋቸው። ከተዛባ ችግር አለ ማለት ነው። በተለይ ኦሜጋ 6 ፋቲ አሲድ ከኦሜጋ 3 አንጻር ጨምሮ የሚገኝበት እድል ካለ ኢንፍላሜሽን ሰውነታችን እንዲከሰት እየፈቀድን ነው ማለት ነው። ኢንፍላሜሽን ጋር ቅድም ለመጥቀስ እንደሞከርኩት ብዙ የጤና ችግሮች ናቸው የሚነሱት፣ ከልብና የደም ቧንቧ በሽታዎች ጋር፣ ከካንሰር፣ ከስኳር በተለይ አይነት 2 የስኳር በሽታ፣ የኮሌስትሮል መጠንን በመጨመር የደም ግፊትን በመጨመር ከልክ ያለፈ የሰውነት ክብደትን በመጨመር የሚታወቅ የፋቲ አሲድ አይነት ነው። መጠኑ ከጨመረ ማለት ነው። ይሄ ዘይት እንግዲህ ቀጥታ ስትገቢ ቫይታሚን ኢ ያለው ከፕላንት እንደተዘጋጀ ነው የሚገለጸው። ከኮሌስትሮል ነፃ እንደሆነ ተደርጎ ነው የሚጻፈው። ነገር ግን ቅድም ባልኩት ችግር ምክንያት ብዙ ሀገራት ክልከላ ያደረጉበት የዘይት አይነት ነው። ፈሳሽ ከመሆኑ ውጪ ሌላ መልካም አጋጣሚ ልትጠቅሻት ትችላለች። ሌላኛው ነገር ደግሞ ምንድነው? ይሄንን አደገኛ ዘይት ወደ ቤት ካመጣ ነው በኋላ
ምግብ የምናበስረው በዘይት ነው። እንግዲህ እንዳለመታደል ኢትዮጵያውያን የለመድነው ይሄን ነው። ምግብን ዘይት በከፍተኛ ሙቀት በመጥበስ የምናዘጋጅ ከሆነ ሲስ የነበረ ቀሪዋ ትንሽዬ ሲስ የምትባለው ፋቲ አሲድ ወደ ትራንስፋት ይቀየራል። ችግሩ በጣም እየተወሳሰበ ነው የሚሄደው። ማሳያው እኮ በነገራችን ላይ ትክክለኛ ያኗኗር ዘይቤ የአመጋገብ ስርዓት እየተከተልን እንዳልሆነ እኮ ብዙ ነገሮች መጥቀስ እንችላለን። ፋርማሲውቲካል ኢንዱስትሪ ኢትዮጵያ ውስጥ በሰፊው የተስፋፋ ነው። በየሰፈራችን ፋርማሲ በየቀኑ ነው የሚከፈት። አሁን ሆቴሎች እየተዘጉ ሆስፒታል እየሆኑ ነው። በዛው ልክ ታካሚ አለ ማለት ነው። በየሰፈሩ የሚከፈተው ክሊኒክ ቁጥሩ በእጅጉ እየጨመረ ነው። ምክንያት የግንዛቤ ችግር አለ። ላይፍ ስታይል ለማስተካከል በጣም ቻሌንጁ ብዙ ነው። ሰው ሬዚስት ያደርግሻል እኮ። አሁን እኛ የምንሰጠው ምክር ለማዳመጥም አይፈልግም እኮ አብዛኛው ማህበረሰብ። ስጋ ቤት አትሂድ ከምትለኝ እኔ ስኳሩ እንደፈለገ ያርገኝ ያለኝ አንድ ባለሀብት አለ። የሚገርምሻል እና በእንደዚህ አይነት የግንዛቤ ችግር ምን ያክል እነዚህ በሽታዎች ስር እየሰደዱና እየተወሳሰቡ ኢትዮጵያ ውስጥ በዛው ልክ መንግስትም ላይ ማህበረሰቡ ላይ ጫና እየተፈጠረ እንደሆነ የሚታይ ነገር ነው። ድሮ እኮ ማናቃቸው ዲያሊሲስ ሴንተር፣ ስትሮክ ሴንተር አሁን ወረፋ ማግኘት አይቻልም አሉ። ስኳር ይመጣል። ስኳሩን በመድኃኒት ብቻ ለማከም ይሞከራል። መነሻ ምክንያቱ ሌላ ነው። አሁን የምናወራቸው ነገሮች ናቸው እኮ ስኳር ኮሌስትሮል እያመጡ ያሉት። ዜን መድኃኒቱ ስኳሩን ማከም ባለመቻሉ ምክንያት ነገሮች ተወሳስበው ለዲያሊሲስ ለስትሮክ ሴንተር ነው እንግዲህ ሰው እየተጋበዘ ያለው እንደምታውቂው። እና በጣም የሚያስደንቀኝና የሚያስቆጨኝ ነገር ደግሞ ሰው ለመቀየር ያለው ተነሳሽነት አነስተኛ ሆኖ ነው ያገኘሁት። በብዙ መንገድ ኢቫሉዌት ለማድረግ ሞክሬ ማለት ነው። ምግቦቹ ጣፋጭ ስለሆኑ ጭምር ተመሳሳይ ኢፌክት አላቸው። እንደ አዲክሽን አይነት ኢፌክት አይደለ? ለዛ ጭምር መሰለኝ ወደዛ ክሬቭ የምናደርገው እየተነገረ ጫት፣ ሲጋራ፣ አልኮል በድግግሞሽ ነው አይደለ? ሱስ የሚያስይዘን እንደዛ ሁሉ ስጋም በዩ በርገር፣ ፒዛ አፒታይት ኮንትሮል ሴንተር ላይ የራሳቸውን ኮንትሮል የሚያደርጉበት መንገድ ይከተላሉ። እና ሰው ሳይፈልግ ወደ ስጋ ቤት እየሄደ ልታገኙ ትችላለች። ስጋን እኛ አንኮንንም ባይዘው። አሁን ከፋቲ ሊቨርም አንጻር ስለ ስጋ ምንም መረጃ አልሰጠውሽም። አንዱ ለፋቲ ሊቨር መነሻ ምክንያት ስጋ ቀይ ስጋ ላይ የሚገኘው ሳቹሬትድ እና ትራንስፋት ነው። ቀይ ስጋ ነው ጮማ ነው ሙሉ ያ ጮማው ሳቹሬትድ ፋት ነው ያለው። ትራንስፋትን በብዛት የምታገኘው ከቀይ ስጋ ነውና እሱን አዘውትሮ ከመጠቀም መቆጠብ አለባቸው ማለት ነው። ስለዚህ አሁንም አይ እኔ ጮማውን አልበላውም ቀዩ ስጋ ግን እበላለሁ የሚሉ ሰዎች ልክ አይደሉም እያልከን ነው። አዘውትሮ መብላት አንጻራዊ ቀዩ ስጋ የተሻለ ነው፣ ግን ኦርጋኒክ መሆን አለበት። ብዙ ነው እኮ መስፈርቱ። እያንዳንዱ ምግብ ኢቫሉዌት ብናደርግ አውርተን አንጨርሰው። ስጋ የራሱ መስፈርቶች አሉት። የበሬ ስጋ ከሆነ በሬው ምን በላ ይጻፋል እኮ። ሌላው ዓለም ላይ ተጽፎ ነው የምታገኘው። መጠን ዝም ብሎ በኪሎ ተዘርዝሮ ሲበላ አይዋልም። በነገራችን ላይ ስጋ ለሰውነታችን የሚያበረክተው አስተዋጽኦ ይኖራል። ከዛ አንጻር ስጋን ሪከመንድ ከምናደርጋቸው ምግቦች ውስጥ አንዱ ነው። ስጋን ሙሉ በሙሉ እንደምንከለክል ተደርጎ የሚታሰበው ነገር ልክ አይደለም እያልኩ ነበር። ሪስክ እንዳለው እናስባለን። ያ አንደኛ መጠኑ ነው። ይሄ ስጋው በሳምንት አንድ መካከለኛ የሰውነት ክብደት ያለው ሰው እድሜውን በአብሬጅ የሚገኝ ሰው ሩብ ኪሎ ብቻ እንዲመገብ ነው ሪከመንድ የሚደረገው ስጋው ከሚይዘው ኒውትሪየንት አንጻር ነው። ስጋ ውስጥ እንግዲህ ብዙ ጊዜ አትክልትና ፍራፍሬ የማናገኛቸው እንደ ቫይታሚን ቢ12፣ ሴሌኒየም፣ አይረን እና ፕሮቲን የመሳሰሉትን ጠቃሚ ምግቦች ይይዛል። በዚህ ምክንያት ምግባችን ውስጥ ሊካተት ከሚገባ የምግብ ዝርዝሮች ውስጥ አንዱ ነው ማለት ነው ስጋ። ነገር ግን በኪሎም ወይ ደግሞ በሌላ መንገድ በየቀኑ እንድንጠቀም ከሚመከሩ ምግቦች ውስጥ የሚመደብ አይደለም። ያ ጤነኛ ስጋ ቅድም ባልኩት መጠን ልክ ከሌሎች ምግቦች ጋር በደንብ ተመጣጥኖ ልንመገበው የሚገባ የምግብ አይነት ነው ማለት ነው። ነገር ግን በኪሎ እየተመገብን ከስጋ ጋር የምናገኘውን ትራንስና ሳቹሬትድ ፋት እየጨመርን ፋቲ ሊቨር ነፃ ልንወጣ አንችልም። እንዲሁም እሱ ችግሩን እያባበሰብን ይሄዳል ማለት ነው። ስለዚህ አሁን ምን አንሳም ማለት ነው ሳቹሬትድ ፋት በወተት በቂቤ እሱ አሁን ወተትና ቅቤ ጋር ሊያዝህና ወተት ስለዚህ መጠን ይሁን የምንለው እንዴት ነው? ቅቤ የሚወጣው እኮ ከወተት ነው አይደል? ስለዚህ ቅቤው ያልወጣለት ወተት ከሆነ ልክ እንደ ቅቤ ሁሉ ሳቹሬትድ ፋት በከፍተኛ ሁኔታ ይይዛል ማለት ነው። ያ ደግሞ
የኮሌስትሮል መጠንን በማዛባትም ኢንፍላሜሽንን በማስከተል ፋቲ ሊቨርን እንዲባባስ ያደርጋል ማለት ነው። ስለዚህ ዋና ዋናዎቹ የመጥፎ የቅባት አይነት የሚባሉት እንግዲህ ቅድም ለመጥቀስ እንደሞከርኩት አንደኛ ሳቹሬትድ ፋት ነው፣ ሁለተኛ ትራንስፋት ነው፣ ሶስተኛ የኦሜጋ 6 ፋቲ አሲድ መጠናቸው ከፍተኛ የሆኑ የዘይት አይነቶች ናቸው ማለት ነው። እንግዲህ እነዚህ በከፊል ናቸው። ወደ ውስጥ ብንገባ ብዙ ዝርዝሮችን እንደ አካባቢያችን ሁኔታ እንዳለንበት ሀገር የተለያዩ ምግቦችን መጥቀስ እንችላለን። እንዳጠቃላይ አብዛኞቻችን የምናውቃቸው ምግቦች ለማንሳት ያክል ነው እነዚህን የጠቀስኳቸው። በእርግጠኝነት ተመልካቾች ራሱ ከነሱ ኤክስፔሪየንስ አንጻር እንደው ይሄስ ምግብ ምናምን ብለው የሚጠይቁን ይመስለናል። ተመልካቾች እስኪ ስለ የትኛው ምግብ አይነት ማወቅ ትፈልጋላችሁ? በተለይ ከጉበት ላይ ስብ ጋር በተያያዘ ኮመንት ላይ ብታስቀምጡልን ደግሞ በቀጣይ እንደዚህ አይነት ፕሮግራሞችን እንሰራለን። ኮሜንታችሁን እንጠብቃለን። ተጨማሪ ሌሎች ፕሮግራሞችንም ለመስራት በተለይ ተላላፊ ባልሆኑ በሽታዎች እነ ስኳር፣ እነ ግፊት፣ እነ ኮሌስትሮል፣ እነ የጉበት ላይ ስብና እነ ክብደትን እና ሪህን ጨምሮ ማለት ነው ሙሌ እንደዚህ እናድርግ። አሁን በእርግጠኝነት የሚመስለው እንዴ ምን እንብላ አይነት ነገር ይመስላል። ሁሉም የሆነ አይነት እንትን አለው እንዴት ነው አይነት ነገር ወደ መፍትሄው ነው አሁን አንቺ ወደ መፍትሄው እንድንመጣ ፈልጋለሁ።